ወይ እንግዲህ ዞር አብርሽ ይሄን ያደረክብኝ እኔ እኮ ሙሉ ህይወቴን ሰጥቼህ ነበር። አፈቅርሃለሁኝ እኮ። እባክሽ ውጪልኝ። የምታየው እንዳለ እውነት ነው። በቃ እኔ አንቺን አልፈልግሽም። እረግምሃለሁኝ። እሺ ምን አባቴ ላድርግ? አብርሽ ግን ለምን እውነቱን የምትነግራት ይሻል አይደለም እኮ ይሩ በአንድ ሳምንት ውስጥ በሞት ስለያት በናፍቆትና በስቃይ ከምትኖር ጠልታይ ሌላ ህይወት ብትጀምር ይሻላል ብዬ እኮ ነው። ወይኔ አብርሽ ለዚህ ሻቅምሽ ነበረን በጥንበጥ ስትየ ነበረ። በስተመጨረሻም ወንድምሽ እንደ ብርቱካን ሸፋፍኖ ያኖረውን ገላሽን አገኘሁት። ትጓደድ 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 ምን ሆነሻል? በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው? ትጓደድ ምን ሆነሽ ነው? ማን ነው እንዲያደረገሽ? ምንድን ነው? ትጓደድ ንገረኝ። ትጓደድ ወንድም ማለት አያ ምን ትጓደድ ምን ሆነ? አያ ምን አደረገ? አንተ ቆሻሻ የውሻ ልጅ ስጋህን ነው ለሞራ የምሰጠው። ወይኔ ወንዱ ተመስገን እግዚአብሔር ሆይ። ትጓደዳውን ብትሰማ ምን ትል? እንጃ ብቻ የሚሳካ አልመሰለኝም ነበር። በቃ ከዚህ በኋላ ተጋብተን አብረን መኖር እንችላለን ማለት ነው። አሁን የታክንች ልንገራት። ቤት ልጅ እንዴ የመጣ ይምጣ። በቃ ቤት እጅ ልንገራት። ትጓደዲ ምንድን ነው? አትንከኝ፣ ቆሻሻ ነኝ ማለት ለበዘኝ ምን ተፈጥሮ ነው? አለኝ እንደው ነበር ፍተኝ ስል አሁን ግን በቃ ተወኝ። የታባቷ እንደውም ከእንግዲህ ቅምጥ ያደርጋታሉ። ብሌን አይን ብርሃንን እኮ ይነካት እንደ ወንድሟ እንደ ታላቋ እንደ መካሪዋ ያየች ከየት ሊያመጣው ይህን ጭካኔ? አንተ ውሻ ልጅ ገድላሉ። ይኸውልሽ ዛሬ ለመጨረሻ ጊዜ ጠይቅሻል። ዛሬም መልሰሽ ቆይ ከሆነ ግን መቼም ከዚህ በኋላ ሴክስ እናድርግ ብዬ አልጠይቅሽም። ነገ አብረን እንድናደር እፈልጋለሁ። እንዴ ፍቅር አውርተን የጨረስነው? ባክሽ ምንም የጨረስነው ነገር የለም። ያንቺን ድንግልና ለመውሰድ እኔ በተስፋ ማለቅ አለብኝ እንዴ? የምሰጥ ተራ ነገር አይደለም፣ ክብሬንም ሴትነቴንም ነው። እንዲህ በቀላሉ ካገኘህኝ ትንቀኛለህ፣ ትጠላኛለህ። ትንሽ ጠብቀኝ ፍቅር። ደሞ ተረትሽን ጀመርሽ። ስልክሽን ጠብቃለሁ። ደሞ ሐሳብሽን ካልቀየርሽ ድጋሚ ስልኬ ላይ እንዳትደውይ። ዮ ወይ ጆዬ እኮ ድንግልናሽን ካልሰጠሽኝ ሁለተኛ እንዳትደውይ አለኝ እኮ። እንዳትደውይለታ እንዴ? ለምን? ድንግልናሽ ሴትነትሽም ክብርሽም ስለሆነ። ግን እኮ እሱም ይወደኛል፣ እኔም እወደዋለሁ። እሱ እኮ ነው ችግርሽ። የሰው ልጅ እወደዋለሁ እንጂ ይወደኛል አይባልም። እሱን ግን አምነዋለሁ። እና ምን ላይ ወሰንሽ? ድንግልናዬን ልሰጠው። ከሰጠሽው ሰርጉን እርሽ። ክብርሽን ጠብቂ፣ ሴትነትሽን አታስደፍሪ። አንቺ ራስሽን ካላከበርሽ ማንም አንቺን ሊያከብር አይችልም። ይቅርታ ግን እሱን ማጣት አልችልም። ብልጥ ከሰው ስህተት ይማራል፣ ሞኝ ከራሱ ስህተት ይማራል። ከልብሽ ይልቅ ገላሽን መርጧል። ገላሽን ከሰጠሽው ክብርሽን እርሽው።
ዮናስ ናፍቀኸኛል። እዚሁ አጠገብሽ ሆኜ አትቀልድ፣ የምሬ ነው። እሺ እኔ ልቀፍሽ። ሴት ሆኜ አይኔን አውጥቼ ናፍቀኸኛል እያልኩ እኮ ነው። ደህና ነሽ የኔ ቆንጆ? ዮናስ ካንተ ጋር መተኛ ትፈልጋለሁ። ጥሩ ላይ አይደለሁም እያልክ ሶፋ ላይ መተኛ ከጀመርክ 1 ወር አለፈክ። ለዚህ ነው እንዴ? እኔ ፍቅር እባክሽ ትንሽ ቀን ብቻ ጠብቂ። ስሜቴን ጠብቅልኝ። ዛሬ ብቻዬን ማደር አልፈልግም። አንቺ እንኳን አትረጅኝም? የምር በማድረገው ነገር አይከፋህም? በምታረጊው ነገር አንቺን ደስ ካለሽ እኔን አይከፋኝም። እሺ ጥሩ። አልገባኝም። የኔ አባት ማታ እንዳጠብቀኝ እሺ ተኛ። ምን አልሽ አንቺ? ደህና ደረልኝ እሺ የኔ አባት። ምን ደህና ደርልኝ? ወድ ካለሽ ነይ ቀጥ ብለሽ ተመለሽ። አንቺ ውሻ! እኔ ባልሽን አስቀምጠሽ አንቺ የትም ውጭ ልታሪ ነው? መጀመሪያም ነግሬሃለሁ። እንደ ሴት መጠየቅ የሌለብኝን ራሱ ጠይቄሃለሁ። ባልና ሚስት የሁለት ዓለም ሰዎች መሆን የለባቸውም። ችግራቸውን ወዲያው መፍታት እንጂ ለነገ ማቆየት አይሰራም። አይገርምህም? በገዛ እጄ ሚስቴን አስበልቻት ነበር። ችግር ሲኖር አብሮ ተነጋግሮ መፍታት እንዳለብን የተሰማኝ። ዛሬ ደግሞ ብቻዋን አታርፍ። ዛሬ ብቻዬን ማድረግ ይመስለኛል። አንቺ ዲቃላ እያየሽ አትሄጂም? በጣም ይቅርታ የደሃ ልጅ። የሰው ፊት ካራው ስለቱ አይቁረጠኝ ከቶ አይውጋኝ። ጉልበቴ አትዛል አደራ ችግር አደራይኝ። ሄሎ ከድር፣ እናትህ በጣም ታማለችና መድኃኒቱን በፍጥነት ይዘህላት ና። ምን እማ? እና እንዴት ናት? አልጋ ላይ ተኝታለች፣ ግን በቻልከው አቅም ለመፍጠን ሞክር። ኦኬ መጣሁ በቃሽ። ይዤ እስከምመጣ ድረስ አብረሃቱን። ይቅርታ እናቴ በጣም ታማለችና ቶሎ መድኃኒት ይዤ መሄድ አለብኝ። አንተ አይደብርም እንዴ? 2 አይነት ጫማ ስለበሰ ልትሄድ ነው? ለእናቴ እኮ መድኃኒት። እሺ በቃ ሞዴል ስጠኝ። ሄሎ ወንድሜ። ሄሎ እህቴ፣ እናቴ በጣም ታማለች እያሉ ነውና ቶሎ መድኃኒቱን ገዝተሽላት ሂጂ። እሺ በቃ ወንድም ተው በቃ መልስልኝ። Up with it girl, rock with it girl. ሄሎ ዳዲ። እንዴ አባቢ 50,000 ዶላር ለአንድ ወር እንዴት ይበቃኛል? ቆይ ለምንድን ነው በዚህ ያህል ልክ እየጨቆንከኝ ያለኸው? እኔ ወደ ሀገር ውስጥ እስከመጣ ድረስ እሱን አብቃርተሽ ተጠቀሚ። እሺ ቢያንስ ባለፈው ያልኩን መኪና ከዮካር መኪና መሸጫ ግዛልኝ። እሱንም ቢሆን ሁለታችንም በአካል ሄደን የፈለግሽውን መኪና አማርጠሽ ትገዣለሽ። ኢትስ ኦኬ በቃ እሺ። ሰፊና ጥልቅ ነው መውደዴ እመኝኝ ከባክር ይልቃል። አንቺ ዲቃላ እያየሽ አትሄጂም? በጣም ይቅርታ የደሃ ልጅ።